ሴትዮዋ ልጄን የምትመስል ብላኝ እየተንከባከበችኝ ነው። እንዴት መልካም ሰው እንደሆነች ፈጣሪ እናት መፈለጌን አይቶ ያለችኝ እናት ሰጠኝ። ጥሩ በተንከባከበ ቤት በኩል አባባ አንድ የምታሳድጋት ልጅ አለች። ከአክስቷ ጋር ሆኖ ሊያሳብዱኝ ነው። አክስቷ ክፉ ናት? አዎ ሌላ ልጅ አላት። እሱ ደግሞ ጠበቃዬ ነው። ጠባቂ ብቻ? አላውቅም አባባ። የሚገርም ዛሬ ሰማሁትን ጉድ አረጋገጥኩ። ምንድን ነው? አክስትየው የእሱ እናት ናት። ምን አስባ ማደጎ ቤት እንዳስገባችውና ለእህትየዋ እንደሰጠችን ያላውቅም። ወንድምሽን ነዋ ያፈቀርሽው? አባባ ወይ ልጄ ምን ነበር ይነግሩኝ ነበረ? ስትገኝ የአንገት ሐብል አድርገሽ ነበር። እሱ ልሰጥሽ ነው። እሱ ጋር ነበር እንዴ? አዎ ይሄ እውነትሽ ነው፣ ሀቅሽም ነው። ግን ለማንም እንዳትናገሪ፣ ዝም ብለሽ አድርጊው። ካሳየሽም ለምትወድሽ እናትሽ ብቻ እና ለዛች ለምትወድሽ አለቃሽ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት አደራችሁ? ውድ ተመልካቾቼ ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እነ እድልንና እድል እንግዲህ ዛሬ ቤተሰብ ጠይቃ ገጠር ሄዳለሁ ብላ ገኒን አስፈቅዳ ሄዳ ነበረ። ነገር ግን አባባን ስታገኘው አባባ ሆይ ባለፈው አንተ ያስተዋወከኝ ልጅ ሴትይቷ እኮ የኔን ነው እኔን ነው የምትመስለው። ምን ጉድ ውስጥ ነው የገባሁት? ባለፈው ሴትይቷ ቤቱ ውስጥ ሰዎቹ ትምህርት ሁሉ ተማሪ ብለው ነበረ። ሴትይቷ በጣም ጥሩ ሰው ነበረች። ግን አንድ ሴትዮ ቤቱ ውስጥ በጣም እያሸገረች ነው። አንደኛዋ ደግሞ ማደጎ ነበረች። እኔ ግን በመካከላቸው በጣም እየተሸገርኩ ነው ብላ ስታወራው ነበረ ሽማግሌውን። ሽማግሌው ግን ያችን ሴት ማን እንደሆነች አወቅሻት ወይ ብሎ ሲጠይቃት ነበረ። ሴትይቷ እኔ እንግዲህ እንደዛ አልመሰለችኝም እንጂ የቢንያም እናት ነች ያሉኝ። ሰውየው አሁን ሄጄ ሳየው እንደዛ ነበረ ያለኝ። እሷን ታያትና አንቺ የገዛ ወንድምሽን ነው እያፈቀርሽው በይኛ። እሷን ታያትና ነገሮቹ በጣም ከባድ ነውና የሞተችው የእህቷን ልጅ ብሌንን ሄዳ መቃብሩ ላይ ማየት ትችላለች ብላ ሲያነጋግራት ነበረ። ነገሮቹ እንዴት እንደዚህ ይሆናል ብላ በጣም ነው የደነገጠችው እድላይትና ሰውየው አባባ እንደዛ ሲያወሩ አሁንም ቢንያም ከዳር ቆሞ በጣም እያዳመጠ ነበረ። ከዛ እንቺ ይሄንን የአንገት ሐብልሽን እንቺ ላንቺ ነው ያንቺ ነው፣ መቼም ለማንም ሰው እንዳትሰጪ፣ የአንገት ሐብልሽን ያንቺ ነው ብሎ ሲሰጣት ነበረ። እሺ ብላ የአንገት ሐብሉን ስትቀበለው ነበረ። ነገር ግን ቢንያም ይሄን ሁሉ ሲያደርጉ በስተጀርባ ቆሞ ነበረ እያያትና እያዳመጠ ያለው። ነገር ግን ለምንድን ነው እንደዚህ የምታረጉት አባባ? ባለፈውም ገነት የምትባለው ሮማን የምትባለው ሴትዮ እርሶ ጋር መታ ነበረ። ምንድን ነው ችግሩ ብላ ስትጠይቃችሁ ነበረ። ነገር ግን ምንድን ነው እንደዚህ የሆነው? እሷ ምንድን ነው የሷሻ? ነገር ግን ለምንድን ነው ጥያቄ ነው የሆነብኝ። ባለፈውም መታ ነበረ የሄደችው። አሁንም ዛሬም ልጅቷ ነች የመጣችው እድላይት። ምንድን ነው ችግሩ? እነሱ እርሶ ጋር የሚመላለሱበት ምክንያትስ ምንድን ነው ብሎ ሲጠይቀው ነበረ ቢንያም። እኔ ጋር የሚመላለሱት ምክንያት አንዲትም ነገር የለም። አንዳንድ ነገሮችን ለማወቅ ነው የሚመላለሱት። እኔ ደግሞ የምችለውን መልሼላታለሁ። አንተ ደግሞ ምንድን ነው የምትለው ብሎ ሲጠይቀው ነበረ።
ነገር ግን ሲጠይቀው እንዲህ አለው፣ አንተ ምንም ችግር የለውም። ልጅቷ ከሁሉ ቤቱ ውስጥ ስለ አንተ ደግነት ነው የነገረችኝ። አንተ ደግሞ ደግነትህን በዛው ቀጠለበት። ነገር ግን ደግነት ጥሩ ነው፣ ነገር ግን ትንሽ ችግር ሳይኖረው አይቀርም ብሎ ሲነግሩት ነበረ። በዛን ጊዜ ምን ብሎ ሲደነግጥ ነበረ። ነገሮቹ ሁሉ በጣም ከበደው ቢንያም። እሺ አባባ አመሰግናለሁ፣ ይሄንንም ስለነገርከኝ ክበርልኝ ብሎ ቢንያም ወደ ቤቱ ተመለሰ። ከዛ በኋላም እድሌም ስትመለስ በስተመጨረሻውም ትምህርት ቤት ላይ ቆማ እድላይት ከትምህርት ቤት ወጥታ ስትቆም ነበረ። ከዚያ እንግዲህ የተለመደው ማሌት አንቺ አዋርድሻለሁ ከኔ ጋራ አንድ ትምህርት ቤትማ እንደማትማሪማ አንድ ትምህርት ቤት ከኔ ጋራ እንዳትማሪ እኔ እንዳላረግሽ ቅሌትሽን ይዘሽ ከዚህ ትወጫታለሽ ብላ ስትጠይቃትና ስትነግራት ነበረ። የምን ቅሌት ነው የምታወሪው? አንቺ አሁን እንኳን አልነቃሽም እንዴ? ያንቺ ትልቁ ችግር ምንድን ነው ብላ እሷን ስትጠይቃት ነበረ። የኔ ትልቁ ችግር አብረን እንማራለን፣ አብረን እንወጣለን፣ ምንድን ነው ችግሩ ብላ ስትጠይቃት ነበረ። ያንቺ ችግር እኔ ምን አቅልሻለሁ? በጣም የሆነ ሌላ ነገር ውስጥ እስካለሽ ድረስ አላመንኩሽም። ችግርሽ የራስሽ ችግር ነው። እኔ ምን አድርጊ ነው የምትይኝ? አንቺ ቢከፋሽ ታዲያ እኔ አንቺን ምን ማድረግ አለብኝ? ያንቺ ችግር ነው እንደዚህ ያረግሽ። ስለዚህ እኔን እንዴት ሁኚ ነው የምትይኝ ብላ ስታነጋግራት ነበረ። ነገሮቹ ግን እሷ እንዳለችው ሳይሆን በመካከሉ እነሱ ሲሟገቱ፣ በመካከሉ ሲጣሉ ነገሮቹን ግን በጣም ከባድ እስከሆኑ ድረስ ችግር ላይ እየተጣሉ ነበረ። እሷን ችግር ላይ ልትጥላት አሳይሻለሁ፣ ቀጥ ብለሽ ወደ ቤት ካለች ከኔ ጋራ ትምህርት ቤት እኩል እማራለሁ፣ እኩል እወጣለሁ፣ እኩል እገባለሁ ካልሽ እኔ ባልሰራልሽ ሰው አይደለሁም ብላ ኑ ብላ ጓደኞቿን ዱርዬ ስትጠራባት ቢንያም ከጎና ካቻለ ምንድን ነው ያንቺ ችግር? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት እንዴ ቢንያም ከሷ ጎን ነው እንዴ ያለኸው ብላ ቢንያምን ስትጠራውና ቢንያምን ስትጠይቀው ነበረ። ቢንያም ታዲያ እኔ ያለኔ እሷ ማን አላት? ከሷ ጎን ያለኔ ምን አላት? ከሷ ጎን ነው ያለሁት። ነገሮቹ ሁሉ ለኔ በጣም ከባድና በጣም ችግር እስከሆኑ ድረስ ለምንድን ነው እንደዚህ የሚሆኑት? ሁሉም ነገር ለመልካም ነው። ስለዚህ ለምንድን ነው እንደዚህ የሚሆኑት? አንቺ ምን ፈልገሽ ነው እንደዚህ የምትሆኘው? አሃ ቢንያም ምን ሆነህ ነው? እሷን ከጎንህ አድርገህ ነው ለካ እኔን የምትጠራው። ስለዚህ ለምንድን ነው እኔን የምትጠራው? ያንተ ችግርስ ምንድን ነው ብላ እንግዲህ እሱንም ስትጠይቀው ነበረ። እኔ ምንም ችግር የለብኝም፣ ችግሩ ካንተ ሊሆን ይችላል እንጂ ከኔ አይደለም። ስለዚህ ለራስህ ነው ይሄን ሁሉ ነገር እያደረግከው ያለከው አንተ ነህ እንጂ እኔ አይደለም ብላ እሷም እንግዲህ ስትናገር ነበረ። ነገሮቹ ሁሉ ከባድና ቀላል ቢሆንም ሁሉ ነገር ለመልካም ተብሎ ቢታሰብም አሁንም ሌላ ሰው ጋር ሄደው ስለ ቢንያም እንዴት ቤት እንደመጣና ስለ ማደጉ አንዳንድ ነገር እነሱ እያወሩ ነበረ። ነገሮቹ ግን እነሱ እንዳሉ ሳይሆን እንደ እግዚአብሔር ፍቃድ ነበረ። ሁሉም ነገር
ለመልካምና ሁሉም ነገር ለበጎ እስከሆነ ድረስ ለምንድን ነው እንደዚህ የምታደርጉት? ስለዚህ ቢንያም አንተ ደግሞ ዞሮ ከዚህ ነበረ የተወሰድከው። አሁን ደግሞ ያቺ አንተን የወሰደችህ ሴትዮ አልታወቀችም። አሁን አንተ ደግሞ ልጆቹ አረሱህም። ልጆቹ በጣም ለአንተ መልካም ምኞት በጣም ይወዱታል። ጓደኞችህ ድሮ አብረው እዚህ መታችሁ የተጫወታችሁም አንድ ላይ እንደማደጉ የመጣችሁ ሰዎች አሁን እነሱ የሉም። የእነሱን አድራሻ እኛ አናውቅም። ግን በፎቶ የተለያየ ፎቶ እኔ ጋ አሉ። ግን የት እንዳሉ በፍጹም እኛ በአሁኑ ሰዓት እዚህ ጋ ነው ያሉት ብለን እነሱ ከመጡ እንዳንተው ፍለጋ ከመጡ እናሳያለን ፎቶ። ነገር ግን አሁንም ፎቶ ብናሳይም የት እንዳሉ በፍጹም ልናቅ እኛ አንችልም። ነገር ግን እንደዛ ቢሆንም አንተ ሁሌም ከአንተ በታች ያሉት ልጆች ስለ አንተ መልካምነትና ደግሞ ቆንጆ ሚስትና ጥሩ ሚስት እንዳገባህ በደንብ ይናገራሉ። አንተ አሁን ምንም ማድረግ እስከማንችል ድረስ ሁሉም ነገር ለበጎና ሁሉም ነገር ለመልካም እስከሆነ ድረስ ነገሮቹ ሁሉ እንዴት እንደዚህ ይሆናሉ በማለት ሁሉም ነገር ለመልካም ነው የሚሆነው። ስለዚህ እንግዲህ እንዴት እንደዚህ ትላላችሁ በሚባልም እሺ እናመሰግናለን። ግን ልጆቹ ስላንተ ሁሌ ነበረ የሚያወሩት። ከልጆቹ ጋራ እናገናኝህና ከልጆቹ ጋራ ትጫወታላችሁ አንዳንድ ቀን ብሎ ሲሰነባበቱ ነበረ። ከዛ እንግዲህ ወደ ቤታቸው እድላይትና ቢንያም ሲመጡ ወይዘሮ ሜላት ከትምህርት ቤት መታ ምራበይ ምግብ አቅርቡልኝ እያለች ነው። እንግዲህ አሳደጊ እናቷም አንቺ ሴት አይደለሽም ወይ ወስደሽ አትበይም ወይ? እሷ እስካሁን ድረስ ትምህርት ቤት ከኔ ጋራ አስገቢ ትግባ ብለሽ ወትወተሽ ከአሁኑ እሷ እየተንዘላዘለች ነው። ስለዚህ አንቺ ደግሞ እኔ በራሞቻለሁ። እኔ ደግሞ ምግብ አቀራርቤ መብላትም መስራትም እንደማልወድ በደንብ ስለምታቂ አንቺ ደግሞ ከእሷ ጋራ ትምህርት እኩል አስገባሽን። እኩል ብታስገቢንም ወደ ቤት ልጅቷ አትመጣም። ይሄው አንድ ትምህርት ቤት ብታስገቢንም አስቀድሞ የመጣ ሰው ማን ነው? እሷ ነች ወይ እኔ? እሷ ወደ ሌላ ቦታ እየሄደች ሊሆን ይችላል። አንቺ እንዴት እንደዚህ ታረጋለሽ? ስለዚህ ታዲያ አሁን እኔ ልስጥሽ። እሷ እንግዲህ የሰው ልጅ ሲወጣ ምን እንደሚያጋጥመው አይታወቅምና እሷ ስትመጣ ነገሮቹን እናስተካክላለንና አሁን ምግቡን እኔ ነኝ የማቀርብልሽ ስትላት ደስ ይለኛል ነው ያለች። ግን እድል አንቺ እያደረግሽው ያለው ነገር ትክክል ወይ ነው? ትክክል እንደሆነ ነው እንግዲህ የምታስብ ብላ እድልን ስትጠይቃት ነበረ። ነገር ግን እድል አዎ ትላለች። ደግሞ አፍሽን ሞልተሽ አዎ ትይኛለሽ ወይ? እንዴት አፍሽን ሞልተሽ አዎ ትክክል ነኝ ትይኛለሽ? ምግብ አቅርቢና ብይ ስልሽ ምግብ አቅርቤ መብላት አልፈልግም። አንቺ አቅርበሽ ስጭኝ ስትይኝ ነው እንዴ? ይሄ ነው እንዴ ትክክል ነው የምትይው? ብላ እንግዲህ ስታነጋግራት ነበረ። ከፈለግሽ ምግቡን እኔ አቆምልሻለሁ። በምግብ በኩል ልትጨቀጭቅኝ አትቺ ማሚ ስትላት ነበረና ማሌት እንግዲህ በጣም ከባድ ሰው ነች። ማሌት በጣም ጉድ እያመጣች ነው። እና እንግዲህ ውድ ተመልካቾቼ እንደዚህ አይነት ነገር ይሆናል ነው ወይ የኔ ጥያቄ?
ደህና ስትሆኚ እንሄዳለን። እሺ